የሰው ልጅ ደግሞ መለወጥ ካለበት መለወጥ ከፈለገ ተወልዶ ካደገበት ቦታ ላይ ሳይሆን ትንሽ ዘወር 100 ኪሎ ሜትር 150 ኪሎ ሜትር ራቅ ብላችሁ መነገድ ከፈለጋችሁ መስራት ከፈለጋችሁ እንደፈለጋችሁ መኖር ከፈለጋችሁ ተወልዳችሁ እትብታችሁ ከተቀበረበት አካባቢ ከእናት አባታችሁ ግን ማደጋችሁ። ሰላም ውዶችዬ፣ ማሮቼ፣ ፍቅሮቼ፣ ዛሬ ልቤ ተሰብሮ በጣም አዝኜ ፈጣሪን እያመሰገንኩ ፈጣሪ እንደሚወደኝ ልነግራችሁ ነው የመጣሁት። እንደገና ደግሞ ፕሊስ ስልክ ያላችሁ ሰዎች፣ ኢንተርኔት የምትጠቀሙ ሰዎች ይህን ቪዲዮ በደንብ አዳምጡ። ይጠቅማችኋል እንጂ አይጎዳችሁ። ኢዮቤ ሰሞኑን ታሞ ሐኪም ቤት ተመላላሽ መርፌ ስለተባለ እየተመላለስኩ ነበረ እና አጋጣሚ ዛሬ ሲሄድ መንገድ ላይ ቁጭ ብላ የሆነ ሴትዮ ከጧቱ 3 ሰዓት ላይ ታለቅሳለች። እማ ምን ሆነሽ ነው የምታለቅሽ አልኳት። ከዛ ከላይ ከፍ ዝቅ ብላ አየችኝና እንዴው ምን ሆነሽ ነው የምታለቅሽ የምትይኝ? አንቱ ሳትይኝ ችግሬን ትረጅኛለሽ እንዴ አለች። አይማ እኔ አንቱ ማለት አልችልም፣ በቃ አንቱ ማለት አልለመድኩም አልችልም አልኳት። ከዛ አይ ልጄ መዳበሪያ ይዛለች፣ ዘንቢል ይዛለች። እኔ ከሰው ቤት ነው የምሰራው፣ የምሰራበት ቤት ደግሞ የልጅ ልጄ ትሆናለች። ስለዚህ ብር ጠፋብኝ፣ እንደዚህ ከሻርፔ ጫፍ ቋጥሬ ብሩ ጠፋብኝ። ሴትዮዋ በጣም መጥፎ ናት፣ በጣም ክፉ ናት። እንኳን ብር 1000 ብርን ያህል አጥፍቼ ከዛም በላይ ብዙ ችግር አደርሳብኛለች። ምንም ሳላደርጋት እንኳን አሁን 1000 ብር አጥፍቼ ምንም ሳላደርግ ብዙ ችግር አደርሳብኝ። እንዴ ልጅ የለሽም ምናምን ስላት ልጆች ወልጃለሁ፣ ልጆችም እንደኔ በሰው ቤት ነው የሚሰቃዩት። ከዛ አሁን ታዲያ ምንድን ይሻላል ስላት ያው ብሩ ጠፍቶኛል፣ ብፈልግ አጣሁት፣ የሆነ ሰው አግኝቶ ወስዶት ይሆናል ወይ በቃ እኔ ወይ ራሴን ላጥፋ ምናምን አለች። ታስጨንቀኝ። ከዛ ገብሬ ጋር በአረበኛ አወራን። እንርዳት እንዴ የኛ ጥቅም ይቅርብን፣ የኛ ቁሳቁስ ይቅርብንና 1000 ብር እንስጣት እንዴ ስንል ለምን 1000 ብር መስጠት ለና 1000 ብር እኮ ለዛ ሴትዮ ነው ገቢ የሚሆነው፣ ምን ይሻላል ምናምን አለና አሰብን። ከዛ እማ 1000 ብር ልስጥ ስላት ልበሽሳ እንደዚህ ልልችና መታኝ ልቅፍ አድርገች። በነገራችን ላይ ዱቄት ይላቦካ ነው ዳቦ እያቦካን እናውራ። ስለዚህ እንደዛ ብላ ስትነግረኝ ምን ትዝ እንዳለኝ ታውቃላችሁ? 2015 ላይ ከዱባይ ኢትዮጵያ ስገባ ሪፖርት በሩ ጋር ቁጭ ብዬ ሁሉም ሰው እየመጣ ሰው እየተቀበለው ሲሄድ እኔ የሚቀበለኝ አጥቼ ብር ስለሌለኝ ገንዘብ ስለሌለኝ በባዶ እጄ ስለመጣሁ ማንም ሰው አልተቀበለኝም ነበር። ማንም ሰው ይሄ ጥቁር አዝሙድ ነው፣ ማንም ሰው አልተቀበለኝም። እሱ ነገር ትዝ አለኝና በቃ 1000 ብር እንሰጥሻለሁ፣ የታዘዝሽውን ጣጣ አድርገሽ ስጭኝ፣ አሁን አንቺን በምን አገኝሻለሁ ሌላ ጊዜ ስላት ቤቱን ጠቆመችኝ ማለት ነው። እዚህ አካባቢ ነኝ የምኖራለች፣ ግን ቤቱን ጠቆመችኝ። እኔ ደግሞ የዚህ ሀገር ቤት ሰውን አካባቢ አላውቅም እና ምን ልላችሁ ፈልጌ ነው ወደ ገደለው ስገባ እንዲሁ ስሞትላችሁ እኔ መንግስት ሰራተኛ ሁኝ አይደለም፣ ድርጅት ኑሮኝ አይደለም፣ አስመጭና ላኪ ሁኝ አይደለም። ያንን የእናቴን እንባ ያበስኩላት እግዚአብሔር ነው የምላችሁ ውዶችዬ። ስሩ፣ ኢንተርኔትን ተጠቀሙ። ኢንተርኔት ይጠቅማችኋል እንጂ አይጎዳችሁ። ምን ልሰራ ነው? ምን ልፖስት ነው? ቪዲዮ መታየት እፈራለሁ። ሰው ቤት ገብተን እየሰራን አይደለም። እንግዲህ አይታችኋል። በዛ እድሜ ልጆቿም ከሰው ቤት እሷም ከሰው ቤት መስራት ማለት እንግዲህ የምትሰራው 400 ብር ነው። ሴትዮዋ 400 ብር በወር አይታችኋል። እኔ ሁሌ ስነግራችሁ አትሰሙኝም። አያችሁት? ከኔም አልፎ ለሰው እንትን ደረስኩኝ ማለት ነው። ኑሮኝ እኮ አይደለም እውነት የሆነች ለኔም የሆነች እህቴ ናት ኢዮቤን አሳክሜበት ብላለች አይደል? ከዛ አንስቼ ነው እሺ የሰጠዋት ማለት ነው። ይሄ ምንን ይገልጣል? መልካምነትን ይገልጣል። ይሄ ደግሞ ጭንቅላትን አይዲያን ተጠቅሜ ነው እንጂ አንዳንድ ሰው ቢኖረውም አይሰጥም። ስለዚህ አያችሁ እኔ አሁን እህቴ ለልጄ ብላ ብትሰጠኝም ያው በየወሩ ትንሽ ገቢ ያለኝ አይደል? ተስፋ አድርጌ ነው የላኩልኝ እና ልንገራችሁ ከሰው ቤት ከመስራት የሰው ቤት የምትሰሩ ከሆነ ልጆቻችሁም ነገ ከሰው ቤት ነው የሚገቡት። እግዚአብሔር ምስክሬ ነው። ስልክ ይዛችሁ ስክሮን እያደረጋችሁ ቲክቶክ ላይ ዩቲዩብ ላይ ስክሮን እያደረጋችሁ እናንተ የማትጠቀሙበት ገቢ የማታገኙበት ምክንያት ምንድን ነው? እውነት እኔ ልቤ በጣም ነው የተሰበረ። የሴትዮዋ ደስታ እንግዲህ ለእሷ አይደለም ገቢ የሚሆነው ለሴትዮዋ ነው። ግን እንዴት እንደተደሰተች እንዴት በደስታ እንደፈነጠዘች እኔ ራሱ ገብሬን ቁሞ ሳቅ እኔም ሳቅ። አያችሁ ስጡ ይሰጣችኋል ይባላል። እኔ 2015 ላይ የ7 ወር ፒጃማ ለብሼ
የሚቀበለኝ አጥቼ ዘመድ አዝማድ ራሱ ስልክ ዘግተውብኝ ጓደኛ የተባለ እኔ ፎቶ አልነሳም እንጂ አንድ አይነት ልብስ፣ አንድ አይነት ጫማ፣ አብረን ካላራን፣ አብረን ካልበላን፣ አብረን ካልሞትን፣ አንድ ጉድጓድ ካልገባን ያልኳቸው ጓደኞች ራሱ ቦልከውኝ ነበር። አሁን ግን ቤትዬ አዲስ አበባ ነሽ ትቀበይኛለሽ ይላሉ። ቤትዬ አንቺን ማየት እፈልጋለሁ፣ አንቺን ማግኘት እፈልጋለሁ ይላሉ። ሲኖራችሁ ዘመድ ወዳጃችሁ ቀራቢያችሁ የሚወዳችሁ ሰው በጣም ብዙ ነው። ከሌላችሁ ደግሞ የላችሁም። የሰው ልጅ ደግሞ መለወጥ ካለበት መለወጥ ከፈለገ ተወልዶ ካደገበት ቦታ ላይ ሳይሆን ትንሽ ዘወር 100 ኪሎ ሜትር 150 ኪሎ ሜትር ራቅ ብላችሁ መነገድ ከፈለጋችሁ መስራት ከፈለጋችሁ እንደፈለጋችሁ መኖር ከፈለጋችሁ ተወልዳችሁ እትብታችሁ ከተቀበረበት አካባቢ ከነካባታችሁ ግን ማደጋችሁ ማደጋችሁ። ስለዚህ ምን ልላችሁ ፈልጌ ነው፣ እግዚአብሔር ይመስገን በጣም ብዙ ሰዎች ትሰድቡኛላችሁ፣ ታቋሽሹኛላችሁ። እኔ ዛሬ ሰጠሁ ብዬ ልናገር አይደለም የመጣሁት። በዩቲዩብ ተስፋ ስላለኝ ከእጄ ላይ ያለውን ብር ብድግ አድርጌ ሰጠኋት። ተደሰተች፣ በደስታ ፈነጠዘች። እንግዲህ እኮ እኔ ልጅ ታሞብኝ ነው የሆስፒታል ሂጄ አልኳን ሲል ነው የግል ተመላላሽ መርፌ። ነገ ደግሞ ምን እንደሚሉኝ እንኳን አላውቅም፣ ግን እግዚአብሔር ይመስገን እኔ ከሷ አሻላለሁ። ለምን በቀደምም ነግሬያቸዋለሁ። ሴት ልጅ ገቢ ካላት አንደኛ ባሏ ችታ ያረግባት፣ ሁለተኛ ባሏ አይንቃት፣ ሶስተኛ የፈለግሽውን ነገር ራስሽ እንጂ ባልሽ አይደለም የሚያደርግልሽ። የፈለግሽውን ያማረሽን የፈለግሽውን ነገር አርገሽ ትገዣለሽ። ከሌለሽ ደግሞ ሁልጊዜ ጸጉርሽን 2 3 እየተሰራሽ እየተጨቆንሽ ቤት እንዳጸዳሽ የድስት ሹፌር እንደሆንሽ መብላት እየፈለግሽ ሌላ ነገር መብላት እየፈለግሽ ሽሮ እየበላሽ አይዲያውን ተጠቀሙ፣ ኢንተርኔትን ተጠቀሙ። ሁሌ ነው አፌ እስከሚቆርጥ ነግራችሁ። ስለዚህ ምን ልላችሁ ፈልጌ ነው፣ ፕሊዝ ስልክ ይዛችሁ የማያልፍ የሚመስል ነገር ያልፋሉ። ስልክ ይዛችሁ ኢንተርኔት እየተጠቀማችሁ ኢንተርኔትን ተጠቅማችሁ ደሞዝተኛ የማትሆኑበት ምክንያት ምንም ነገር የለም። ካሜራ ውስጥ አልገባም፣ ካሜራ ፈራለሁ፣ በፎቶዬ በቪዲዮ መውጣት አልችልም፣ እኔ ሳልታይ መስራት እችላለሁ ምናምን የምትሉ ሰዎች ምናችሁ ነው የሚያማችሁ? እኔ ከዱባይ ኢትዮጵያ ስገባ እንዲህ ጠላት በራቁት ነው የላኩኝ፣ ጉድጓድ ውስጥ ሊከቱኝ ስንት ነገር አድርገው ነው የላኩኝ። ግን አያችሁት፣ ዩቲዩብ ይዤ ስለመጣሁ በዩቲዩብ እግዚአብሔር ይመስገን ሰው ሁኛለሁ። እኔ ሀብታም ነኝ እያልኳችሁ አይደለም። አሁን ይሄ ቤት አረብ ሀገር ሁኜ የሰራሁት ነው የሚመስላችሁ? ኖ አይደለም፣ ኢትዮጵያ ገብቼ ነው የሰራሁት። ኢትዮጵያ ስገባ እኔ ሀዋዊ የሚባል ጨምላቃ ስልክ እና የ7 ወር ቢጃማ ነው ለብሼ የገባሁት አልኳችሁ። ከዛ በኋላ ነው ይሄ የምታዩት ነገር ሁሉ የተፈጠረው። እድሜ ለዩቲዩብ ፕሊዝ፣ እባካችሁ ከአረብ ሀገር ስትመጡ ዩቲዩብ ሳትከፍቱ አትምጡ። አረብ ሀገር የሰራችሁት ብር 300,000 600,000 700,000 1 ሚሊዮን 2 ሚሊዮን 3 ሚሊዮን ትላላችሁ። ኢትዮጵያ ሲመጣ ያልቃል። ኢትዮጵያ ገቢ የለም ወጭ እንጂ። ዩቲዩብ ካላችሁ ግን ሱቅ ትከፍታላችሁ፣ ቡቲክ ትከፍታላችሁ፣ ሱፐርማርኬት ትከፍታላችሁ፣ ጁስ ቤት ትከፍታላችሁ፣ ቁርስ ቤት፣ ምግብ ቤት ምናምን ትከፍታላችሁ፣ ኢቭን ወፍጮ ቤት ትከፍታላችሁ። ዩቲዩብ ከፍታችሁ እኔ በጣም ጭንቅላቴን አሞኝ። አንዳንዴ እኮ እኔ ግን ዩቲዩብ ከፍቼ ባልመጣ ምን ይበጀኝ ነበር? ግራ ገብቶኝ ተደናብሬ ያለ ምቀር ነበር ወይ ተመልሼ አረብ ሀገር እሄድ ነበር እያልኩ ነበረ። ዛሬ ለምን ለጓደኞቼ እኔ ተመልካቾችን አከብራለሁ። በነገራችን ላይ አይታችሁ ከሆነ ዳቦ ስታመጡ ቤትዬ ዳቦሽ የምትሉ ነጭ ዳቦ ነው የምፈልገው ዛሬ ማለት ነው። ስለዚህ እርድ አላረኩበትም። ይሄ ጥቁር አዝሙድ እርሾ ብቻ ነው እና አሁን ዱቄት አደርጋለሁ። ዱቄቱ ታነፍታለሽ። 10 ጊዜ ስነፋ ቤቱ እየተበላሸብኝ ስለሆነ አንድ ላይ ነው ሁሉን ነፍቼ ያስቀመጥኩት እና ምን ልላችሁ ፈልጌ ነው፣ እናሳድጋችኋለን፣ እርስ በርሳችን እናድጋለን። እርስ በርሳችን እውነት ዩቲዩብ ክፈቱ፣ ዩቲዩብ ክፈቱ። የማትችሉ ከሆነ አስከፍቱ። እውነቴን ነው የምላችሁ። ኧረ በስመ አብ! ኧረ ዩቲዩብ ይጠቅማል። ኧረ ዩቲዩብ የሚሰጣችሁ ማንም አይሰጣችሁም። እግዚአብሔርን እንዲሁም እኔ ዛሬ ማለት ነው እንዴት ፈጣሪ ጋር እንዳለቀስኩት እንዳጠይቁት እውነቴን ነው የምላችሁ። እንዴት ትወደኛለህ እኮ አንተ እኮ አባዬ ትወደኛለህ። እንዲሁ አሁን ኢትዮጵያ ላይ ዩቲዩብ ባይኖረኝ ከአረብ ሀገር ተንከልክዬ መጥቼ ሳልበላ በላተኛ ሆኜ ሳልጠጣ ጠጣልኝ ተብዬ ማንም አሁን እኮ እኔ በጣም የሚገርመኝ ነገር በፊት ማንም ሰው ዞር ብሎ ያላየኝ ሰው አሁን እንዴ
እንደዚህ እየሰራች እኮ ነው፣ እንደዚህ እኮ ናት፣ እንደዚህ እኮ ናት ሲባል ቤትዬ የሚለብሰው በጣም ነው የገረመኝ። ስለዚህ ማሮቼ ዩቱብ ሲኖራችሁ ፍየል ገዝታችሁ ታረባላችሁ፣ ዶሮ ታረባላችሁ፣ በግ ታረባላችሁ፣ የወተት ላም ትገዛላችሁ፣ ብዙ ነገር ትሰራላችሁ። የወር ደሞዛችሁን ሰብስባችሁ የአረብ ሀገር ብር ኩንታል ሞልተሽ ይዘሽው ብትመጪ ኢትዮጵያ ላይ ያልቃል። አዎ ምክንያቱም ፈላጊው ብዙ ነው፣ ሲጀመር አይበረክትም። እውነቴን ነው የምላችሁ። እና ስደት ደግሞ ምንም ነገር አይሞላም፣ ምንም ነገር። ስደት ትርፉ ምንድን እንደሆነ ታውቃላችሁ? ስደት እድሜያችን፣ ጉልበታችን፣ ጤናችን፣ በጣም ብዙ ነገራችን የሚጨርሰው። ስለዚህ እባካችሁ እኔ ሁሌ ነው የምነግራችሁ፣ ዩቱብ ክፈቱ። ዩቱብ ይጠቅማል። እውነቴን ነው የምላችሁ። እኔ ስለጠቀመኝ ነው 10 ጊዜ ምላሴ እስከሚቆስል ድረስ የምነግራችሁ። ቤታችሁ ውስጥ ቁጭ ብላችሁ ልጃችሁን ወልዳችሁ ልጃችሁን እያሳደጋችሁ ባላችሁ ጋር ሌላ ነገር እንትን አትሉ። ፀሐይ አይመታችሁ፣ ምን አትሆኑ፣ ምንም ነገር አትሆኑ። ፋብልጭ ብላችሁ ከቤታችሁ ውስጥ እየሰራችሁ ከሰው ጋር ንክክ የላችሁ፣ ከሰው ጋር ንግግር የላችሁ፣ ከማንም ጋር ኮንታክት የላችሁ። በቃ በነገርም ሆነ በምንም ነገር አትገናኙም። ከቤታችሁ ውስጥ ነው የሚሰሩት ስራውን ማለት ነው። እና ምን ልላችሁ ፈልጌ ነው እኔ እንደ ሌሎች ወይም ደግሞ ፌመስ እንደሆኑት ዩቱበሮች አይደለሁም። ገብታችኋል? ፌመስ የሆኑ ዩቱበሮች እኔ ሳላምጥ እናንተ ዋጡ፣ እኔ ሳኝክ እናንተ ዋጡ ነው የሚሏችሁ እንጂ ለምን እንደኔ አትሰሩም? እንደገና ደግሞ እኔን መሆን ስላቃታችሁ ነው ይሏችኋል አይደል? እኔ እንደዛ ልላችሁ በቃ ሰው ቤት አትሰቃዩ።